የጥቂት ሰዎችን ጥቅም ለማስጠበቅ የብዙዎችን መብት የሚያሳጣ የህዝብን ሀብት የሚበላ የተቋማትን እምነት የሚያፈርስ ነው ሌብነት። የአንዱን መብት በጉቦ ሲሸጥ የሌላውን እድል በግል ጥቅም ሲያጠፋ የጎዳው አንድ ሰው ብቻ ሳይሆን ተቋም ብሎም ማህበረሰብና ሀገር ነው። ይህንን አደገኛ አሰራር የመከላከልና የመቆጣጠር ስራ ለነገ የሚባል ባይሆንም ፈተናዎቹ ግን እልፍ ናቸው። ፈተናዎቹ በብዙ ነገር የተተበተቡ ናቸው ብሎ መውሰድ ይቻላልና ትልቁና ዋነኛው ህግንና አሰራርን ተከትሎ ያለ መስራት ችግሮች አሉ። ህግና አሰራርን መከተል ብቻም ሳይሆን የስነ ምግባር መመሪያዎች፣ የስነ ምግባር ደንቦች ያለ መኖርና ያሉትም ደግሞ ተገቢው ትኩረት ሰጥቶ እንዲተገበር በማድረግ ረገድ ትልቅ ችግር ነው ያለው። በዚህ ብቻ አላበቃም። በተለይ ለሌብነት ተጋላጭ በነበረው የአገልግሎት አሰጣጥ ዘርፍ ትውውቅና እጅ መንሻ ይግድ ነው። ህግና አሰራርን በመጣስ በእጅ መንሻ ሊገለጽ የሚችል በዝምድና፣ በትውውቅ፣ በዘመድ አዝማድ ኢቭን የፖለቲካ ወገንተኝነትን መሰረት አድርጎ ህዝብን ለእንግልት ሲዳርግ የነበረበት ሁኔታ ነው የነበረውና ከእጅ ንክኪ ያልተላቀቀ የአገልግሎት ዘርፍ ከአገልጋዩ እኩይ ስነ ምግባር ጋር ተደምሮ ለሌብነት በር ከፍቷል፣ ሀገርንም ብዙ አሳጥቷል። ለኮራፕሽን የመጋለጡ በተፈጥሮ ሰፊ ነው። ምክንያቱም ሰዎች የሰው እጆች ወይም ደግሞ ቼን ኦፍ በአሰራር ስርዓት ውስጥ ሰዎች የሚበዙ ከሆነ በተፈጥሮ ለሙስና ይጋለጣል። ያ ግን ምንድነው ስነ ምግባር የሌላቸው ሰዎች ሲያጋጥሙ ነው። ብዙ ጊዜ ስነ ምግባር ለሌላቸው ሰዎች ያግዛል። ይሄ በተለይ ከዲጂታል ውጪ የሆነ አሰራር ምክንያቱም ጉዳይሽን ለማስፈጸም ሰው ጋር ነው የገደመተጂው። መፍትሄው አንድ ነው። በተለይ ለሌብነት የተጋለጠውን የአገልግሎት ዘርፍ ማዘመን። ይህም ሙስና በሚደበቅበት ጨለማ ላይ ብርሃን ያበራል። እዛ መስሪያ ቤት የምታውቀው ሰው አለ፣ አንድ ጉዳይ ነበረኝ የሚል ተለምዷዊ ንግግርን ያጠፋል። አንድ መስሪያ ቤት ጉዳያቸውን ለማስፈጸም ሲሉ አይ እከሌን ታውቀዋለህ ነው አይደለ? ብዙ ጊዜ እዛ ቦታ እዛ መስሪያ ቤት የምታውቀው ሰው አለ እንዴ? አንድ ጉዳይ ነበረኝ የሚል ያ ምን ያሳያል? በተቋማቱ ላይ በቃ በሄድም ቀጥታ የሆነ አገልግሎት አላገኝም በሰው በኩል ነው የሚል ኢምፕሊኬሽን ነው ያለው። እነዚህ የመሶብ አገልግሎቶች ግን ከዚህ ነፃ ያደርጉሻል። በቃ አገልግሎትሽን ቀልጣፋና ፍትሃዊ የሆነ አገልግሎት በቃ ያለ ሰው ሄጄ አገኛለሁ የሚል አመለካከት ያመጣል። ይሄ ደግሞ በመንግስት ላይም በተቋማት ላይም ዜጎች ትረስት ቢልድ እያደረጉ ይሄዳሉ ማለት ነው። በዚህም ውጤት እየመጣ ነውና ይህን ሙስና ከበር የሚያስቀር አገልግሎት በመላ ሀገሪቱ ማስፋት ሌብነትን ለማድረቅ ያግዛል። በልመና የሚገኝ አገልግሎትም ታሪክ ብቻ ይሆናል። በመሰረታዊነት መቀነስ ይቻላል። በተለይ አሁን የተጀማመሩ የመሶብ ስራዎች ራሱ ውጤት እየመጣ ነው ያለበትና አሰራሩ አገልግሎት አሰጣጡ በጣም ቀልጣፋ በመሆኑ የተነሳ ህዝቡን እያረካ ነው ያለው። ይሄንን መንግስት ለማስፋት በቁርጠኝነት እየሰራ ስለሆነ እየሰፋ በሄደ ቁጥር ደግሞ በዛው ልክ ሙስናም ቦታ እያጣ የሚሄድበት እድሉ ሰፊ ይሆናል ብዬ ነው የማምነው። አሰራሮቻችን ከእጅ ንክኪ በነጻና በጸዳ መልኩ የሚከወን ከሆነ በዛው ልክ ሙስና የመቀነስ ቀጥታ ሰውን ፊት ቀርበሽ በልመናና በመለማመጥ የምታስፈጽሚው ሳይሆን ይሄ አሰራር ራሱ ተግባራዊ ከሆነ ያስገድደዋል። ያንን ተከትሎ የህዝብ የተሳለጠ አገልግሎት እንዲያገኝ በማድረግ ረገድ ትልቅ ፋይዳ አለው። ሀገርን ለማሻሻል ከመጣር ይልቅ ከሀገር መስረቅ ቀና ለማለት እየታተረች ያለችን ሀገር ማግበጥ የዛሬን ሀብት ብቻ ሳይሆን ነገን መንጠቅ ነው። ከትልቅ ላይ ስለሚወስዱ ብዙ ምንትን ላይሉ ይችላሉ። የኛን ግን ስናይ ገና ቀና ለማለት እየታተረች ባለች ሀገር ላይ ከዛው ላይ የተወሰነው ኃይል ሳይጥር ሳይግር ወስዶ የሚጠቀም ከሆነ ልማቱ ሊሳካ አይችልም። ኢትዮጵያ ልትበለጽግ ቀርቶ ሰላሟ ሊረጋገጥ አይችልም። መረጋጋት እና ሰላም ሊኖር ስለማይችል
ህዝቡም ተቋሙም ይሄንን አጀንዳ የበለጠ የዕለት ተዕለት አጀንዳ አድርጎ ህዝቡ ጋር የማድረስ ስራውን በተለያየ መንገድ በሚዲያም በተለያዩ መዋቅሮች ተጠቅሞ ማስኬድ አለበት። ህዝቡ ደግሞ ጉዳዩን ሳይንቅ ተቀብሎ አጋር ምናምን ብቻ ሳይሆን የጀርባ አጥንት ወይም ደግሞ ምሰሶ ሆኖ ከመንግስት ጋር መቆም አለበት። ሁሉም ተቋማት ይህንኑ መንገድ እንዲቀላቀሉ በማድረግ ሙስና ስጋት የማይሆንባትን ኢትዮጵያ መፍጠር ቀጣይ የሚሰራበት ጉዳይ መሆን ይኖርበታል።